ዛሬ ስለ አንድ ጀግና ግለሰብ ልናወራ ተገኝተናል። ሃጫሉ ሁንዴሳ ቦንሳ ይባላል። ወጣቶች ስለሱ ሲያወሩ በሙሉ ልብ ያወሩለታል። ሌሎች እሱን የሚያውቁ ሰዎች ብዙ ነገር ስለሱ ያወራሉ። እሱ በአፉ ሲናገር፣ እሱ ሲያወራ እጅን በአፍ ነው የሚያስጭነው። ዛሬ እሱ ከሰራቸው ስራዎችና እሱ ካወራቸው ንግግሮች ሰዎች ስለሱ ምን አሉ አብረን ቼክ የምናደርግ ይሆናል። ምክንያቱም ይህ ሳምንት የሃጫሉ ሁንዴሳ ቦንሳ ሳምንት ነው። ሰሞኑን አንድ የስልክ ልውውጥ ተደርጎ ነበር። በጣም አስደናቂ የስልክ ልውውጥ፣ ሁሉም ሰው አፉን ከፍቶ ያዳመጠው የስልክ ልውውጥ። ምን እያለው ነው? ምን እየተካሄደ ነው? አማርኛ ብቻ ለምትሰሙ፣ ኦሮምኛ ለማሰሙ ሰዎች እኔ በምችለው አቅም በተረዳሁት አቅም ለመተርጎም ሞክራለሁኝ። ስለዚህ ዛሬ ስለ ሃጫሉ ሁንዴሳ ቦንሳ፣ ስለዚህ ኃያል ሰው፣ ስለሱ ንግግሮች፣ እሱ ስላላቸው ነገሮች እናወራለን። ሃጫሉ ሁንዴሳ በአንድ ወቅት ላይ ይላሉ ወንድሙ 2 ሽጉጥ ታጥቆ መድረክ ላይ ወጥቶ ነበር። ምክንያቱም ሞትን አይፈራም፣ እንደሚሞት ደግሞ ያውቀው ነበር ይላል ወንድሙ በአንድ ኢንተርቪው ላይ። ጀዋር ይደውልለታል። ዛሬ አይደለም እነሱን እኔን ራሱ አስደንግጠኛል፣ አስፈራርተኸኛል፣ የሙሉ የኦሮሞን ልጆች ድምፅን የተናገርኩ ይለዋል። አቶ ሽመልስ አብዲሳ ስለ ሃጫሉ ሲናገር እንደዚህ ይላል። ሃጫሉ ታንክ አይፈራም፣ ሃጫሉ መንግስት አይፈራም ይላል። እኔ በእኔ ትውልድ የዚህን ያህል ተወዳጅ፣ የዚህን ያህል የሚያስፈራ፣ የዚህን ያህል ፍቅር፣ የዚህን ያህል ለሰዎች ሩሩ የሆነ ሰው አይቼም ሰምቼም አላቀም። የኔ ትውልድ ጀግና ሃጫሉ ሁንዴሳ ነው። የእናንተስ ዘመን ጀግና ማን ነው? ዛሬ ስለ እኔ ጀግና፣ ስለ ብዙዎቻችን ጀግና ስለሆነው ሃጫሉ ሁንዴሳ ልናወራ ቪዲዮ ልናይ ዛሬ እዚህ ተገኘ። ለምን ተቀየረ አቀራረብ ለየት አለ ካላችሁኝ፣ ዛሬ ማወራው ስለ አንድ ተራ ግለሰብ አይደለም፣ ስለ ጀግና ነው። ሰብስክራይብ ካላረጋችሁ ሰብስክራይብ አድርጉ። ላይክ በማድረግ ቪዲዮው ለብዙ ሰዎች እንዲደርስ አድርጉ። እሱ ጋር ሙዚክ ቪዲዮ ስትሰሩ ምን ያህል ቀልደኛ እንደሆነ ላስታውሳችሁ፣ ምን ያህል ተጫዋች እንደሆነ፣ ምን ያህል አዝናኝ እንደሆነ። ሙዚቃን ለሱ መዝናኛ ናች፣ መጫወቻም ነች፣ ደሞም ክላሹ ነች፣ መሳሪያውም ነች፣ ጦሩም ነች። የሚፈልገውን ነገር ይናገርባታል። ሰዎችን ሊያጠፋባት ይችላል፣ ምድርን ሊነቀንቅባት ይችላል። ስለዛ ሙዚቃ ለሱ መሳሪያው ነች፣ ተኩስባታል። እና በዚህ ሳምንት ከሃጫሉ ሁንዴሳ ንግግሮችና ሃጫሉ ሁንዴሳ በስልክ ከተለዋወጣቸው ቃለመልሶች በጣም ቫይራል የወጣ ብዙ ሰው ጋር የደረሰ አንድ ድምፅ አለ። ተረጉምላችኋለሁ፣ ትሰማላችሁ። ሃጫሉ ምን እያለው ነው? ስለምንስ እያወራው ነው? አሎ አጮ አሎ ይላል ሃጫሉ። ሃጩ ይላል ጓደኛ። ስማ ሆጂሪ ማርከበሊ ዱጋረብ የማይገመት ስራ ነው፣ ለየት ያለ ስራ ነው። የሚገርም ሂኑማ ወላርገቴ ዶንሳሱን አሳ ተገናኘ። በቃ ቦታው ላይ ነው የተገናኙ። ይስራ የመጨረሻ አበረ። ሲዳሜ ማለት ምን ማለት ነው? ሲዳሜ ስርቢናንሱን የአማሪካ ስርቢናጁሳ ሲዳሜ ስርቢና ማለት ላይክ አማርኛ እንስፈን ነው። በአማርኛ እንስፈን ነው ማለቱ ነው። ለኪ ሲዳሜ ስርቢና ጀቹን አዳ ኦሮሞን አይደለም። ሲዳሜ ስርቢና ማለት በኦሮሞ ባህል ውስጥ ፈኬኛ ፊ ናኖ ወለጋቲ ኩምኩሜ ጀደማ፣ ለምሳሌ ወደ ወሎጋ አካባቢ ኩምኩሜ እንደሚባለው ሁሉ ስታይሊንግ ዳንስ እና ያ ስታይል ነው ሲለው ከአፉ ነው የነጠቀው። አላስጨረሰውም። ገባኝ በቃ እሺ ቆፈን በርባዴ ስማ ወዬ ስማ ke sabde ban to ke chabawato waliranu tiban konto konafato woman halima kara foda batu oto aten biru urma sodan katu ebanu makada korabi dan sadi ansi putte minkada konna wajimbadi dese tati magari አንዳንድ ሰዎች ሃጫሉን እንደ ኦሮሞ ታጋይ ያስቡታል። የኦሮሞ ታጋይ ብቻ ይመስላቸዋል። ግን እሱ ለህዝብ ነው የታገለው። ስለ አማራ ህዝብ ሲያወራ እንዲላል
የአማራ ህዝብ እኮ አሁንም እኮ ብትሄድ የሚፈልገው ማአት የሚያስፈልጉት ነገሮች አሉ በስሙ እንደተነገዱ የትግራይ ህዝብን ጨምሮ ምናልባት እዚህ መሃል ሀገር ላይ ሆነን እዛ ስላለው ሶሳይቲ እዛ ስላለው ማህበረሰብ የምንሰማው ነገርና ወደዛ ሄደ አው የአማራ ህዝብ ተበድሏል የትግራይ ህዝብም ተበድሏል እያለ ሃጫሉ ይናገራል ምክንያቱም ሃጫሉ ሲታገል ለኦሮሞ ብቻ አልታገለ ሃጫሉ ሲታገል ለህዝብን የታገለው ለኢትዮጵያን የታገለው ምክንያቱም ሃጫሉ ሲታገል እስከ ሞት ድረስ የታገለው ራሱ እንዲላል የሰው ልጅ መጨረሻው ሞት ነው የመጨረሻው የሰው ልጅ መስዋዕት ሞት ነው ይሄን ግጥም በሚጽፍበት ወቅት የኦሮሞ ህዝብ ከ8 ወር ነፍሰጡር እስከ 6 ዓመት ህፃን ልጅ እየገበረ ነው ስለዚህ ሞት በጣም ኤክሰርሳይዝ ካደረገ ያው ባይልም ቢሆን 4 ኪሎን ሄዶ የመያዝ አቅም እንዳለው ልምዱም እንዳለው ስለገባኝ አንዳንዶች ስለ ህዝቡ ሊያወሩ ይፈልጋሉ ምክንያቱም ሃጫሉ ሁንዴሳ በአንድ ወቅት ኢንተርቪው ሲያረጉት ይሄ ህዝብ ምናልባት ለመንግስቶቻችን አልተመቸ ይሆን እንዴ ብለው ይጠይቁታል ሃጫሉ ሁንዴሳ ግን ሲመልስ እንዲላል ይሄ ህዝብማ እኮ ፍራሽ በለው ይሄ ህዝብማ መስኪን እኮ ነው ምንም ፍራሽ በለው መሪዎቹ ነው መተኛት ያቃታቸው እንጂ ሲጠግቡ ማለት ይሄን ህዝብ ምን ትለዋለህ አንተ የዚህ ሀገር ዜጋን ኢትዮጵያዊን አይደለ ምናልባት ስለ ህዝቡ ይሄን አይነት ጸባይ ያለው ህዝቡ እንደዚህ አይነት ነገር ነው ክፉ ነው ደግ ነው ላንተ አልነግርም ዕውቀትን ማሳነስ ይሆንብኛል ምክንያቱም የዚህ ሶሳይቲ ማህበረሰብ ከዚህ ሶሳይቲ ስለወጣ ማለት ነው የሚገርመው ነገር ይሄ ህዝብ ተቃዋሚ ነበር በዚህ ሀገር ላይ የስልጣን ሽግግር ተደርጎ አይደለም ማለቴ መንግስትን የሚቃወም ሌላ ፓርቲ በስልጣን ላይ ወጥቶ አይደለም ኢህአዲግ ራሱ ነው እንግዲህ በአንድ ወቅት ወንድሙ ሲናገር እንዲህ ብሎ ነበር ምናልባት ሰዎች የማያውቁት ነገር ዛሬ ልንገራችሁ ሃጫሉ በዛ መድረክ ላይ ሲወጣ 2 ሽጉጥ ይዞ ነበር የወጣው ምክንያቱም ሊሞት እንደሚችል ቀድሞ ያቀው ነበር 2 ሽጉጥ ይዞ መውጣት ማለት በጣም ከባድ ነገር ነው ምናልባት ሰዎች ላያውቁ ይችላሉ መድረኩ ላይ ሽጉጥ ይዞ ነበር የገባው በዚህ ደረጃ ወስኖ ሲገባ በዚህ ሊገሉት እንደሚችሉ በጣም እርግጠኛ ነበር ነገር ግን የቻለውን ለመሞከር ነው የገባው እሱ ወደ ኋላ የሚል አይነት ሰው አይደለም ወይም ደግሞ የሆነ ነገር ካደረገ በኋላ የሚሸሽ የሚደበቅ ሰው አይደለም ወንድሙ ይናገራል ምን ያህልም ሩሩ እንደውና የዋህ እንደሆነ ስለ ሃጫሉ ሁንዴሳ የራሱ የገዛ ወንድሙ እንዲላል ጧት ለብሶ የወጣውን ጃኬት ማዝዳ ይዞት አይመጣም ምክንያቱም ሃጫሉ ለጋሽ ነው ለሰዎች በመስጠት ያምናል እኔ 6 ዓመት እሱ ቤት ኖር ያለው ይላል ጧት ለብሶ የወጣውን ጃኬት ማታ ሲገባ ላይ አታገኝ አውጥቶ ሰጥቶ ነው የሚገባው አውልቆ በመስጠት ያምናል መስጠቱን ቀናበታል እሱ የተፈጠረው የተሰጠው ለመስጠት ነው በመስጠት በጣም ይረካል ባይዘውኛ አንድ ቤት ነው የምንኖረው እዚህ አዲስ አበባ እኔ የምኖረው እሱ ጋር ነው ኦሬዲ ከ6 ዓመት በላይ ሆኗል እኔ እሱ ጋር መኖር ከጀመርኩ ሃጫሉ ማንንም አይፈራ ይላል ኦቦ ሽመልስ አብዲሳ ሃጫሉ ማንንም አይፈራ ሃጫሉ ታንክ አይፈራም መንግስት አይፈራም ቤተ መንግስት አይፈራም የሚፈራው ነገር የለም ኑራዶ የለማ ኑራዶ ያብይ ኑራዶ ያብያ ዮካቀረፈንያ አብይ ለማ ከልክሉልን ካለዛ ለቄሮ ነው ምጮ ብሎ ሚሊኒየም አዳራሽ ላይ ከአብይ አህመድ ፊት ለፊት ቆሞ ከዘፈነ በኋላ ጆዋር መሐመድ ደውለለት ሄሎ መትረየሲ እንዲለዋል አሎ መትረየሱ ስሙት ሄሎ መትረየሲ ሲቆ አኒ ጀረቆ ባቢ አኑ ሶዳደን ሲላላ ስማ እነሱ ብቻ አይደሉም እኔ ራሱ እየፈራው ነበር ሳይኬ ነበር ታየተኒ ማል ጀደ በቃ ኦሌ ኮራ ናዱበት ቦ አነ ኦሌ ኮራ ከልቤን የተናገርክልኝ የልቤን ያወራው
lakkabbo dhugaa arra oromo hundarra dubbatte beekta gara oromo hunda waan majir dubbatte እንዳለ የኦሮሞን ህዝብ ጮት ነው ያሰማው የሆዱን የተናገርክለት እያለ ጀዋር መሐመድ ይነግረዋል። ሃጫሉ ሲነሳ ኢትዮጵያዊነት ላይ እንዴት ነህ ብሔርተኛ ነህ ይለዋል። እውነት አንተ ብሔርተኛ ነህ ተብሎ ይጠየቃል። ኢትዮጵያዊነት ላይ እንዴት ነው? ትንሽም ደግሞ እንደው ቃሉን ልጠቀመው ሌሎች ስለሚሉት ዘረኛ ነው ይሉሃል። እንደው እነዚህን ሁለት ነገሮች እንዴት ታጣጥማቸዋለህ ሃጫሉ? ዘረኝነትንና ዘርን በሁለት መልኩ ማየት አስፈላጊ ነው። ዘር ማለት አው ዘር አለኝ እንጉዳ አይደለም እኮ ሲል ያልበቀልኩ የሰው ልጅ እንዳለ ዘር አለው። ዘረኛ ነህ ካልሽኝ ግን ዘረኛ አይደለም። ምክንያቱም እኔን ያሳደገኝ እና የወጣሁትን ከኦሮሞ ማህበረሰብ ነው። በኦሮሞ ማህበረሰብ ዘረኝነት ይኮንናል። በገዳ ሲስተም ውስጥ ዘረኝነት ይኮንናል። ገዳ ማለት ገደብ የሌለው ዲሞክራሲ ስርዓት ያለበት ነው። እኔ መሆንም አልች በሆነ እኮ ባስተርጓሚ ነበር ኢንተርቪው የምጠይቅ። እኔ አፌን የፈታሁት በኦሮምኛ ነው። ዘረኛ ስላልኩ ግን ነው አማርኛንም ለሌላው ቋንቋም እንዳለ ክብርና አድናቆት አለ። በምን አይነት መልኩ ተረድተውኝ እንደዚህ እንዳሉ ሊገባኝ አይችልም። ምናልባት የሚመስለኝ እሱ የሚዘፍነው ኦሮሞ ምናምን እያለ ኦሮሞና እኮ ኦሮሚያ ከኢትዮጵያ ውጭ አይደለም። ኦሮሞኝ ወይ ስለ ሱዳን ወይ ስለ ኬንያ ብዘፍን ነው የሚያዞግሰኝ። ለምሳሌ አንድ ዘፈን አለ የሻምበል በላይነህ ዘፈን ወልቃይት ጠገዴ ሰሜን አርማጭሆ ዳንሻና ሁመራ ሰውም ጎንደሬ ነው መሬቱም ያማራ ብሎ የሚዘፍነው ዘፈን አለ። ይሄ ዘረኛ ሊያስበለው አይችልም። ሰውም ኢትዮጵያ ነው መሬቱም የኢትዮጵያ ማለት ነበረበት እንደማለት ነው። ገብቶሻል? እንግዲህ ዘረኛ ነህ ለሚሉት ሃጫሉ ሁንዴሳ ቦንሳ ይሄን መልስ ሰጥቷል። ሃጫሉ ሁንዴሳ ቦንሳ ዘረኛ እንዳልሆነ ለብዙ ሰዎች ለብዙ ኢትዮጵያውያን ስለ ፍትህ እንደታገለ ስለ አንድነት እንደታገለ ስለ ፍቅር እንደታገለ ህይወቱ ካለፈ በኋላ ብዙ ሰዎች ተረድተዋል። ብዙዎቻችን የተረዳነው ብዙዎች ያወቁት ከሞተ በኋላ ነው። ሞቶም የኖረ ጀግና ነው። በህይወት ካለበት በላይ ከሞተ በኋላ ብዙ ሰዎች ስለሱ አውቀዋል። ዛሬም ስለሱ ይዘከራል። ይህ ሳምንት የሃጫሉ ሁንዴሳ ሳምንት ነው። እኔ በማቃት ትንሽዬ እውቀት ጭላንጭል እውቀት ስለ ሃጫሉ ሁንዴሳ ለማለት ሞክሬያለሁ። እያንዳንዱ ቃላቶቹ እያንዳንዱ ካፉ የሚወጣው ነገር መጽሐፍ የሚወጣው ነው። ቢታተም ምናልባት ሙሉ መጽሐፍ ይወጣዋል። ግማሽ ኢንተርቪዋ 2 ስኒ ንግግሩ የሱ አንድ መጽሐፍ ሊወጣው የሚችል ድንቅና ጀግና ወጣት ነበረ። ነፍሱን በገነት ያኑርልን። ሃጫሉን እንወደዋለን። ስለዚህ ዛሬ ስለ ሃጫሉ ያወራነውን ነገር በዚሁ ላይ ለመጨረስ ሞክራለሁኝ። በቀጣይ ቪዲዮ እስከምንገናኝ እያመሰገንኩኝ እስከዚህ ሰዓት ግን አይታችሁ ላይክ ካላረጋችሁ በጣም ቅር ስለሚለኝ ላይክ አርጉ። ሰብስክራይብ ያላረጋችሁ ሰዎችም ሰብስክራይብ አርጉ። ይመቻል።